የ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁት ተጠባቂ ጨዋታዎች ውስጥ አንዱ የሆነው የቼልሲና በርንሌ የሚያደርጉት ጨዋታ ነው። ሁለቱም ቡድኖች ሙሉ ሳምንት ረፍትን አግኝተዋል። የሊየም ስብስቡን በአጠቃላይ ማሳረፍ የቻለበት ወቅት ነበር። ይህም እንግዲህ የቼልሲን አሰልጣኝነት ከያዘ ጊዜ አንስቶ በተከታታይ ጨዋታዎችን እያደረገ ይገኛል። አሁን ግን ለሳምንት አዲስ የራሱን ያጨዋወት ስታይል ማሰልጠን የሚችልበትን ጊዜ የሚያገኝ ሆኗል። እንግዲህ ለቼልሲ ያለፉት ተከታታይ 4 የእንግሊዝ ፕሪሚየር ሊግ ድሎች፣ ከዛ በመቀጠል ደግሞ ባለፈው ሳምንት የሊድሱ ያቻ ውጤት ትንሽ ለቼልሲ ደጋፊዎች አስደሳች ያልነበረም፣ ነገር ግን በሃል ሲቲ ያገኙት የኤፍኤ ካፕ ድል ደግሞ ጥሩ ነበር። በአጠቃላይ የሊየም ቡድኑን በሚገባ ማሰልጠንና ይህንን ጨዋታ ማሸነፍ የሚችል ከሆነ ደግሞ ቡድኑን በአጠቃላይ ወደፊት ገፋ የሚያደርግበትን እድል ያገኛል። እንዴት ካላችሁኝ የማንቸስተር ዩናይትድ ከመጫወቱ በፊት ቼልሲ ከማንቸስተር ዩናይትድን በደረጃ ሰንጠረዡ ከፍ ብሎ የሚገኝበት ይሆናል። እንግዲህ የዘንድሮ የውድድር ዓመት የቼልሲ ትልቁ እቅድ የሚሆነው በአውሮፓ ቻምፒዮንስ ሊግ መሳተፍ ነው። ታዲያ አሁን ከማንቸስተር ዩናይትድ በ1 ነጥብ እንዲሁም ደግሞ ሊቨርፑልን በ3 ነጥብ በልጦ በ26 ጨዋታዎች የሚገኝበት ነው። ታዲያ ይህንን አጋጣሚ በሚገባ መጠቀም ይቻል ከሆነ ቼልሲ ወደ 47 ነጥቦች ከፍ የሚል ይሆናል። ማለት አስቶን ቪላ ጋር ያለው የነጥብ ልዩነት 6 እንደሆነ ይታወቃል። እንግዲህ ያንንም የሚያጠብበት እድል ይኖራል። ታዲያ ይህንን አጋጣሚ በሚገባ ለመጠቀም በትክክለኛው ሰዓት የበርንሌውን ጨዋታ ማሸነፍ ያስፈልጋል። ቼልሲ ነው እንግዲህ ይህንን የውድድር የ27ኛውን ሳምንት የሚጀምረው። ነገር ግን ከታች ያሉ ቡድኖች አስቸጋሪ ናቸው። ደርማዎቻችን በእንግሊዝ ፕሪሚየር ሊግ ቀላል የሚባል ቡድን የለም የሚባለው ለዚህ ነው። በርንሌይ በደረጃ ሰንጠረዡ ላይ 19ኛ ነው የሚገኙት። ያለፈው ሳምንት ሴልኸርስት ፓርክ ላይ አስደናቂ ብቃታቸውን በማሳየት ከ2-0 መመራት 3-2 ፓላስን ያሸነፉበት ጨዋታ የሚታወስ ነው። 18 ነጥቦችን ይዘዋል ከኖቲንጋም ፎረስት። እንግዲህ ቀጣይ ያለውን ወይም ደግሞ ከወራጅ ቀጠናው ለመውጣት የግድ 9 ነጥቦችን ይፈልጋሉ። ከዌስትሃም ያላቸው የነጥብ ልዩነት ደግሞ 6 ነው። ታዲያ ቀጣዮቹ ጨዋታዎች አስቸጋሪ የሚሆንባቸው እንደሚሆን ይጠበቃል። ቼልሲ ታዲያ ጥንቃቄን ወስዶ መጫወት የሚጠበቅበት ይመስለኛል። በተለይ ደግሞ ቼልሲ በፕሪሚየር ሊጉ በሜዳ የሚያደርጋቸውን ጨዋታዎች የሚቸገር ቡድን ነው። እንግዲህ ባለፉት ጊዜያቶች በሜዳ ያደረጋቸውን ጨዋታዎች እንኳን ብታዩ 6ቱን ጨዋታዎች አሸንፎ 4ታቸው ወጥቶ 3ቱ ሽንፈት አስተናግሯል። ይህንን ሁኔታዎች በሚገባ መቆጣጠር የሚያስፈልግ ነው የሚሆነው። እንግዲህ ቼልሲ በፉልሃም ከተሸነፈ በኋላ በተከታታይ 4 ድሎችን ካመጣ በኋላ በሌዲሱ ጨዋታ ነው አቻ ያወጣው። ነገር ግን ይህ ስብስብ ይህ ድንቅ ብቃት ያለው የሊየም ስብስብ እነዚህን ጨዋታዎች ማሸነፍ፣ በተለይ በርንሌ ማሸነፍ ከቀጣይ ላሉበት የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚያዘጋጀው ነው የሚሆነው። ቀጣይ ያሉበት ፈታኝ ሳምንታት ነው የሚጠብቁት፣ ምንም ጥያቄ የሌለው ነው። አሁን ያደረጋቸውን ቀላል ጨዋታዎች የሊድስ የዌስትሃም አይነት ጨዋታዎች በቀጣይ ሳምንታት አርሰናል፣ አስቶን ቪላ በተከታታይ የሚመጡበት ኒውካስትልና ኤቨርተን ናቸው። አርሰናልና አስቶን ቪላ እንኳን ከደረጃ ሰንጠረዡ ከሱ በላይ ያሉ ቡድኖች አጠቃላይ የሚጫወተው እነዚህ ጨዋታዎች ደግሞ ቀላል ናቸው ማለት አንችልም። ቼልሲ ከአርሰናል፣ ከማንቸስተር ሲቲ፣ ከቪላ እና ከዩናይትድ ያደርጋል። እዚሁ ጋር ሊቨርፑልን መጨመር እንችላለን። ስለዚህ እነዚህ ጨዋታዎች በጣም ወሳኝ ይሆናሉ ቶፕ 4 ለመጨረስ። ስለዚህ የበርንሌ አይነት ጨዋታዎች ላይ ምንም አይነት ርህራሄ ማሳየት አያስፈልግም። በጥሩ ብቃት ተርፍ ሙር ላይ 2-0 አሸንፈው ሲመጡ የነበራቸውን ፐርፎርማንስ አሁንም መድገም የሚያስፈልግ ነው የሚሆነው። እንግዲህ መነሳት የሚጠበቅባቸው ሁኔታዎች ውስጥ አንዱ እንግዲህ በርንሌ ባለፉት ጨዋታዎች 6 ጨዋታዎችን አድርጎ 2ቱን አቻ ወጥቶ በሁለቱ ሽንፈት አንድ ጊዜ ብቻ ነው ማሸነፍ የቻለው። ቼልሲ ካለፉት 5 ጨዋታዎች 4ቱን አሸንፎ አንዳቻ ነው የወጣው። ቼልሲ እንግዲህ ያለ ኮልዊል ከውድድር ዓመቱ ውጭ እንደሆነ የሚታወቅ ነው። ቢመለስ እንኳን የፊትነስ ጥያቄ ስለሚነሳበት ጥንቃቄ መውሰድ የሚያስፈልግ ነው። ኩኩሬላ ቼልሲ ያለ ኩኩሬላ እንደሚቸገር የሚጠበቅ ነው። በተለይ ደግሞ ከፊቱ ያሉት ጨዋታዎች አሁን የአርሰናሉን ጨምሮ የሚቸገርባቸው ይሆናል ተብሎ ይጠበቃል። ሌላኛው እዚህ ስብስብ ውስጥ ፊሊፕ ዮርገንሰን፣ ዳሪጎ ሱጎ፣ ባይኖ ጊተንስ የማይኖር ይሆናል። ላቪያ ቡድኑ ስብስብ ውስጥ የመቀላቀል እድል አለው። ነገር ግን አሁንም በወጥነት በሁኔታዎች ውስጥ ያለ ተጫዋች ነው። አሁንም በፍጥነት ቼልሲ ወደ ጨዋታዎች የሚመልሰው ከሆነ በጉዳት የተቸገረባቸውን ወቅቶች የሚታወስ ስለሆነ የቼልሲ የጤና ቡድን ምክሮችን የሚጠብቅ ይሆናል ብዬ አስባለሁ። ሌላኛው የሚሆነው እንግዲህ ቼልሲ አሁን በኤፍኤ ካፑ ከሬክሰም ጋር ተደልድለዋል። በኤፍኤ ካፑ አልሲቲን ባሸነፉበት ጨዋታ ላይ 4-0 ባሸነፉበት ላይ ፓልመር ስብስብ ውስጥ አልነበረም። ጥሩ ጥንቃቄ ነው የወሰዱበት ነበር ከፊታቸው ያሉትን ቀጣዮቹን ጨዋታዎች ለማሳመር ማለት ነው። ፓልመር እንግዲህ ጥሩ ፐርፎርማንሱን ማስቀጠል የሚያስፈልግ ነው የሚሆነው። ጃኦ ፔድሮም ሌላኛው ተጫዋች ነው። በምርጥ ብቃቱ ላይ ባለፉት 5 ጨዋታዎች 4 ጎሎችና 1 አሲስቶች አሉት። ስለዚህ ይህ ጥሩ ብቃት ነው። እንግዲህ በኔፕልሱ ጨዋታ ላይ ማሸነፋቸው ቼልሲ እዚህኛው ሳምንትና በሚመጣው ሳምንት
ረፍቶችን እንዲያገኝ የሚያግዘው ይሆናል። ይህ ጥሩ ድልን የሚያመጣ ይሆናል። እንግዲህ በበርንሌ በኩል ሮበርትስ እንዲሁም ደግሞ ባየር እንዲሁም ደግሞ ቱንዛቤ የማይኖሩ ይሆናል። በርንሌ በኩል የሚጠበቀው ጆርዳን አንቶኒ 6 ጎሎችና በ24 ድሎችን እንዲሁም ደግሞ 30 ሹቶችን ማድረግ የተቻለ ጨዋታ ነው። ጥንቃቄ መውሰድ ያስፈልጋል። ነገር ግን ለበርንሌ ከሜዳ ውጭ ብቃቶች የሚጠቀሰው ተጫዋች ፍሌሚንግ ነው። ፍሌሚንግ ከሜዳ ውጭ በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። የበርንሌን 4 ጎሎችን ማስቆጠር ችሏል። ታዲያ ይህንን ተጫዋች ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። እንግዲህ ግምት ያስተላልፉ ከባለሜዳዎቹ ቸልሲዎች እንጀምር። ሳንቼዝ ግብ ጠባቂ ሆኖ የሚጀምር ይሆናል። ጄምስ ፎፋና፣ ቻሎባህና ጄራር ሃቶ። እንግዲህ ሃቶ ከቻሎባ እንዲሁም ከሌሎች የተከላካይ መስመሮቹ ጋር በሚገባ መግባባትን የሚጠይቀው ጨዋታ ይሆናል። ሌላኛው አንድሬ ሳንቶስና ካይሴዶ አማካይ መስመሩ ላይ ምርጥ ብቃታቸውን እያሳዩ ይገኛሉ። ይህንን ማስቀጠል ያስፈልጋል። ፓልመር፣ ኔቶና ኤንዞ ፈርናንዴስ ወይም ደግሞ ጃኦ ፔድሮ አጥቂ ሆነው የሚጀምር ይሆናል። ይህ ስብስብ ሌላማ ማየውን ከሆነ የነስቴፋ ዊሊያን አሊያንደር ጋርናቾና ሊያም ዴላፕ በማጥቃቱ መስመሩ ላይ የሚመለሱ ይሆናል። ነገር ግን ኤንዞ ፈርናንዴስ ከጀራር ሃቶ ጋር ግራው መስመር ደከም ሊል ስለሚችል ምክንያቱም ሃቶ ኦቨርላፕ የሚያደርግ የመስመር ተጫዋች አይደለም እንደ ኩኩሬላ ሁሉ። ስለዚህ እዚህ ላይ ሌላ አይነት የታክቲክ ለውጦችን ልናይ እንችላለን። ከሃቶ ይልቅ ጉስቶን ሊጠቀሙ ይችላሉ ለቸልሲ ለአሁኑ አጨዋወት ላይ። ነገር ግን በኔ እይታ ሃቶ መሰለፍ ያለበትና ፐርፎርማንሱንም ማየት ያለብን ይመስለኛል። እንግዲህ እዚህ ላይ ትንሽ ጥያቄዎችን የሚያስነሱ ይሆናል። ሌላኛው እንግዲህ ወደ አድማቻችን የሚነሳው ነጥብ የተቃራኒ ቡድን የበርንሌ ነው። እንግዲህ በበርንሌ በኩል ዱብራካ የቀድሞ የኒውካስትል ግብ ጠባቂ፣ ላውረንት ወሬልና ስቲቪ እንዲሁም ደግሞ ካይል ዋከር የቀድሞ የማንቸስተር ሲቲ እና የቶተንሃም የቀይ መስመር ተመላላሽ፣ ኡጉቹኩሉ ሌላኛው ከነ ሁምፍሪስ እና ሃርኒባል ጋር የሚጣመር ይሆናል። ሁምፍሪስም ኡጉቹኩሉም የቸልሲ የቀድሞ ተጫዋቾች ናቸው። ማርከስ ኤድዋርድስ የሚታወቀው የቶተንሃም እንዲሁም ደግሞ በስፖርቲንግ ሊዝበን ምርጥ ብቃቱን ያሳየ ነው። ፍሌሚንግና አንቶኒ የማጥቃት መስመሩን ይመራሉ። ታዲያ ቸልሲ ይህ ወሳኝ ጨዋታ በተለይ ደግሞ የመጀመሪያው ተጫዋች ቡድን ስለሆነ በጥሩ ውጤት በጥሩ ፐርፎርማንስ ማጠናቀቅ የሚጠይቀው ነው የሚሆነው። በአማካይ መስመሩ ላይ ጥሩ ውህደትን በተለይ ረፍትን ስላገኙ የተሻለ ቅንጅቶችን ሊየም ከማሬስካ የሚለየውን አይነት ቁም ነገሮችን ልናይበት የምንችለው ጨዋታ ነው የሚሆነው። በታክቲኩ ረገድ በጥሩ ፐርፎርማንስ በጥሩ ሁኔታ ጨዋታዎችን መጀመር እንዲሁም ደግሞ መጨረስ የሚጠበቅባቸው ይሆናል። የቸልሲ በዘንድሮ ውድድር ዓመት በአንድ ጨዋታ ላይ ትልቁ ሁኔታ እየፈተነው የሚገኘው ወጥ ፐርፎርማንስ ያለማሳየት ችግር ነው። ወይ ፈርስት ሃፉ ጥሩ ነው ወይ ሰከንድ ሃፉ ጥሩ ነው። ሙሉ ጨዋታዎችን የሙሉ ቁጥጥር የሚጠይቁ ሂደቶችን አላደረገም። ለምሳሌ የሊድሱ ጨዋታ በጣም የሚጠየቅ ነው። የዌስትሃምና የሊድሱ እንደ ሳምፕል ብንወስዳቸው የሊድሱ ጨዋታ ፈርስት ሃፉ በጣም ምርጥ የነበረውን ቸልሲ አይተናል። ሳንቶስ በተለይ ደግሞ ኮል ፓልመር ምን አይነት አስደናቂ ብቃቱን አሳይቶናል አይደለ? በሁለተኛው አጋማሽ ደግሞ በተቃራኒ ሁኔታ ደካማ ኢንተንሲቲ የቀነሰ ቡድን አይተናል። የዌስትሃም ወይም የመጀመሪያው ጨዋታ 2-0 የተመሩበት በጣም ደካማ ፐርፎርማንስ፣ ሁለተኛው አጋማሽ ተጫዋቾች ተቀየሩ፣ ለውጦች መጡ። ስለዚህ ጥነት ያለው ትንንሽ ቡድኖችን ሙሉ 90 ደቂቃ ፐርፎርም የሚያደርግ ቸልሲ ይጠበቅ። 12 ጨዋታዎች ይቀራሉ። 12 ጨዋታዎች የፍጻሜ ያክል ተፋልሞ የአውሮፓ ቻምፒዮንስ ሊግ ቦታውን ማረጋገጥ፣ በአውሮፓ ቻምፒዮንስ ሊግ በጥሩ ፐርፎርማንስ ወደ ቀጣይ ዙሮች እስከ ሩብ ፍጻሜም ግማሽ ፍጻሜ ማለፍ ከቸልሲ የሚጠበቅ ይሆናል ብዬ አስባለሁ። ወዳጆቻችን እናንተ የጨዋታው ውጤት ግምታችሁን አስቀምጡልኝ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።